ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሪያል ማድሪዶች ኢብራሂማ ኮናቴ ላይ ያላቸውን ፍላጎት ትተዋል እየተባለ ይገኛል። እንደዚሁም ዴቪድ ሊች ማርክ ጌል ሊቨርፑሎች ያስፈርማሉ ብዬ አልጠበቅም የሚል ሀሳብን ሰንዝሯል። እነዚህን የምንመለከት ይሆናል በቆይታችን። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ ማመራ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎትን የተመለከተውን ዘገባ ይሆናል። ሊውስ ስቲል ዘሜል ላይ እንደዘገበው ከሆነ አሁንም ድረስ ኤፍኤስጂ እና የሊቨርፑል ከፍተኛ አመራሮች አሰልጣኝ አርነ ስሎት ላይ እምነት አላቸው እያለን ይገኛል። ትናንትና ምሽት ላይ በነበረውም ጋዜጣዊ መግለጫም አሰልጣኝ አርነ ስሎት እንደተናገሩት ከሆነ ንግግሮችን አድርገናል ከሪቻርዲዮ ጋር እና ምንም ጫና ውስጥም ብንሆን የእነሱ ድጋፍ አሁንም ከጎኔ ነው የሚል ሀሳብን ሰንዝረው ነበርና ሊውስ ስቲልም እንግዲህ ይህንን ነገር አጠናክሮታል። ለሊቨርፑል እና ለአሰልጣኝ አርነ ስሎት ቅርብ የሆኑ ሰዎች ነገሩኝ እንዳለው ከሆነ አሁንም ድረስ የሊቨርፑል አመራሮች እንደዚሁም ደግሞ የኤፍኤስጂም አመራሮች በአሰልጣኝ አርነ ስሎት ላይ እምነት አላቸው እያለን ይገኛል። እዚህ ላይ ግን አንድ ማንሳት ያለብን ነገር ቢኖር ምንድን ነው፣ በቀጣይ እንግዲህ ከዌስትሃም ጋር ጨዋታ አለን። ከዛ በኋላ ከሰንደርላንድ ከሊድስ ጋር ጨዋታ አለና በእነዚህ ጨዋታዎች ላይ እንግዲህ የሚፈጠሩ ውጤቶች ምናልባትም ይህንን አቋማቸውን ሊያስቀየር የሚችልበት እድል እየሰፋ ነው። ምክንያቱም እንግዲህ በቀጣይ ጨዋታዎች ተደጋጋሚ ሽንፈት የሚያጋጥመው ከሆነ የመባረር እድሉ በዛው ልክ የሰፋ ነው የሚሆነውና በጣም ወሳኝ ጨዋታዎች ከፊት ለፊቱ ይጠብቁታል። ሌላኛው ከተው ደግሞ ዴቪድ ሊች የሰጠውን ሀሳብ ይሆናል። ከፒኤስቪ ሽንፈት በኋላ እንግዲህ ዴቪድ ሊች ሁለት ነገሮችን ማንሳት ችለዋል። አንደኛው ሊቨርፑሎች ማርክ ጌን በጃንዋሪ ዝውውር መስኮት ያስፈርሙታል ብዬ አልጠበቅም የሚል ሀሳብን ሰንዝሯል። አያይዞም እንደተናገረው ከሆነ ይህን ተጫዋች እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት ለማስፈረም ከክሪስታል ፓላስ ጋር በ35 ሚሊዮን ፓውንድ ስምምነት ላይ ደርሰው ነበረ። የሕክምና ምርመራ ማድረግ ችሎ ነበር። ነገር ግን በመጨረሻ ሰዓት ክሪስታል ፓላሶች ተጫዋቹን መሸጥ ስላልፈልጉ በዛው በፓላስ ሊቆይ ችሏል። በዚህ ሰዓት ላይም ሁለቱ ቡድኖች በተቃራኒ መንገድ ላይ ነው የሚገኙት። ክሪስታል ፓላሶች ድንቅ የሚባል አጀማመርን መጀመር ችሏል። ሊቨርፑልንም ባለፉት 3 ጨዋታዎች ሙሉ ለሙሉ ማሸነፍም ችሏል። በአውሮፓ ውድድርም በኮንፈረንስ ሊጉም ጥሩ የሚባል ጅማሮን መጀመር ችሏልና ምናልባትም እንግዲህ ኮንፈረንስ ሊጉን ሊያሸንፉ የሚችሉበትም እድል አላቸውና ጥሩ የሚባል እንቅስቃሴ ላይ ናቸው የሚገኙት። ሊቨርፑሎች በአንጻሩ በጣም መጥፎ የሚባል ጊዜን እያሳለፉ ነው የሚገኙት። እንዲሁም ከፒኤስቪ 4-1 ሽንፈት በኋላ ከ1950ዎቹ በኋላ ያስመዘገቡ መጥፎም ውጤት ሆኖ መመዝገብም ችሏል። በተለይ ደግሞ መከላከሉ ላይ ዘንድሮ በጣም ደካማ የሚባልን ጊዜን እያሳለፉ ነው የሚገኙት። እንዲሁም በአውሮፓ በጣም ብዙ ጎሎች ከተቆጠሩባቸው ክለቦች አንጻር ስንመለከተው 3ኛ ደረጃ ላይ መቀመጥም ችሏል ሊቨርፑሎች። እንዲሁም ባለፉት 3 ጨዋታዎች ራሱ ስንመለከተው 10 ጎሎች ተቆጥሮባቸዋል። ሊቨርፑል በአንጻሩ 1 ጎል ብቻ ነው ማስቆጠር የቻለውና መከላከሉ ላይ አሁንም በጣም ከፍተኛ ድክመት እየታየ ነው የሚገኘው። በተጨማሪም ጆቫኒ ሊዮኒ ኤሲኤል ጉዳት አጋጥሞታል። በዚህ ሲዝንም ወደ ሜዳ አይመለስም። ስለዚህ እዛ ቦታ ላይ ማጠናከር አለባቸውና በዚህ ሰዓትም ደግሞ ማርክ ጌ ነው በሊቨርፑል ራዳር ውስጥ የሚገኘው። እሱን ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ በፓላስ ፖይንት ኦፍ ቪው ስንመለከተው ፓላሶች በዚህ ሰዓት ለምን ይሸጡታል ይህንን ተጫዋች? ምክንያቱም ፓላሶች ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተጨማሪም ማርክ ጌ የክሪስታል ፓላስ ምርጡ ተጫዋች ነው። በተለይ መከላከል ላይ በጣም ጠንካራ የሚባል ነው። ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነውና በዚህ ሲዝን ክሪስታል ፓላስ ጥሩ እንቅስቃሴ እንዲያደርግ ከረዱ ተጫዋቾች መካከል ማርክ ጌ ቀዳሚ ተጠቃሽ ነው። በተጨማሪም የክሪስታል ፓላስ አምበልም ጭምር ነውና ክሪስታል ፓላሶች በዚህ ሰዓት በጃንዋሪ ዝውውር መስኮት ለምን ብለው ምርጡ ተጫዋቻቸውን ለሊቨርፑል ይሸጡታል? ምክንያቱም እሱን ሸጡ ማለት ምናልባትም የዚህ ሲዝናቸው አቋምንም ሊቀየር የሚችልበት እድል ስላለ፣ እንደዚሁም ደግሞ በተጫዋቹ በኩል ያለውን ስንመለከተው በክረምቱ እንግዲህ የ2026 የዓለም ዋንጫ ይካሄዳል። እናም ለእንግሊዝ ብሔራዊ ቡድን በቋሚነት መጀመር የሚፈልግ ከሆነ በቋሚነት መጮት የሚችልበት ክለብ ላይ ነው መጮት ያለበት። በእርግጥ በዚህ ሰዓት ወደ ሊቨርፑል ቢመጣ ወደ ቋሚ 11 ውስጥ አይገባም ተብሎ አይጠበቅም። ምክንያቱም የሊቨርፑል የመከላከል አቅሙ በጣም ደካማ ስለሆነ በቋሚነት የመጀመር እድሉ በጣም ከፍተኛ ነው። ነገር ግን ደግሞ በቀጣይ የሚፈጠሩት አይታወቅም። ምናልባት ኢብራሂማ ኮናቴ ወደ አቋም ቢመለስ፣ ጆ ጎሜዝ ምርጥ ብቃቱን ቢያሳይ ከባድ ፉክክር ይገጥመኛል ብሎ ሊያስብ ይችላል እና ሊቨርፑሎች በቀላሉ ይህንን ተጫዋች ያገኙታል ተብሎ አይጠበቅም። ምናልባትም ማርክ ጌም ወደ ሊቨርፑል ለመምጣት ፈቃደኛ የሚሆን ከሆነ ራሱ ክሪስታል ፓላሶች ለዚህ ተጫዋች ከፍተኛ ሂሳብ ሊጠይቁ የሚችሉበት እድል የሰፋ ነው። በተለይ ደግሞ ሊቨርፑል መከላከል ላይ በጣም ደካማ መሆኑን ተከትሎ ይህንን አጋጣሚ ለመጠቀም
ክሪስታል ፓላሶች ከፍተኛ ገንዘብ ሊጠይቁ ይችላሉና በእነዚህ ምክንያቶች እንግዲህ ሊቨርፑሎች ይህንን ተጫዋች ያገኙታል ብዬ አልጠበቅም ወይም ከባድ ይሆንባቸዋል ብዬ ነው የማስበው የሚል አስተያየትን ሰጥቷል። በተጨማሪም ደግሞ በሴሜኑ ዙሪያ የሰጠውም አንድ አስተያየት አለ። እሱም ምንድነው ያለው? ሴሜኑ ቢመጣ ለሊቨርፑል ትልቅ ነገርን ያበረክታል ብዬ አላስብም ወይም ደግሞ የሱ ዝውውር ራሱ ትክክለኛ ዝውውር ነው ብዬ አላስብም የሚል አስተያየትን ሰጥቷል። አያይዞ ሲያብራራው ምንድነው ያለው? ሊቨርፑሎች እንግዲህ በዚህ ሰዓት ላይ በጃንዋሪ ዝውውር መስኮት ይህንን ተጫዋች በማምጣት የሊቨርፑልን የማጥቃት መስመርን ለማጠናከር አስበዋል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ቢያስፈርሙ ራሱ ተጫዋቹ ለሊቨርፑል ትክክለኛው ተጫዋች ነው ወይ የሚለው ነገር ትልቅ ጥያቄ ነው። በእርግጥ ተጫዋቹ ቢመጣ ከፌዴሪኮ ኬዛ የተሻለ ተጫዋች መሆን ይችላል። ነገር ግን ደግሞ ከሞሐመድ ሳላህና ከኮዲ ጋክፖ በጣም የተሻለ ተጫዋች ነው ወይ የሚለው ነገር ጥያቄ አለኝ። ስለዚህ ሊቨርፑሎች በጃንዋሪ ዝውውር መስኮት የአጥቂ መስመር ተጫዋች እናመጣለን የሚሉ ከሆነ እንኳን በእርግጠኝነት ቋሚ 11 ውስጥ መግባት የሚችል ተጫዋችን ነው ማምጣት ያለባቸው። በተጨማሪም ደግሞ ሴሜኑ በዚህ ሰዓት ላይ እያሳየው ያለው አቋም የሱ ምርጡን አቋም ነው። ከዚህ የበለጠ ይሻሻላል ብዬም አላስብም። ስለዚህ እሱን ከማምጣት ሌላ ምርጥ ተጫዋችን ማምጣት የተሻለ ነው ብዬ ነው የማስበው የሚል አስተያየትን ሰጥቷል። በዚህ ዴቪድ ሊች በሰጠው ሀሳብ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አንደኛ ሊቨርፑሎች ማርክ ጌን ማስፈረም ይችላሉ ወይ? ሁለተኛ ደግሞ ሴሜኑስ ለሊቨርፑል ትክክለኛው ተጫዋች ነው ወይ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እዚህ ላይ ያለኝ የግል ሀሳብ ምንድነው? ማርክ ጌ ወደ ሊቨርፑል ቢመጣ በጣም የተሻለ ይሆናል ብዬ ነው የማስበው። ነገር ግን ደግሞ ከልክ በላይ ክሪስታል ፓላሶች ገንዘብ የሚጠይቁ ከሆነ እሱን በመተው ሌላ ተጫዋችን በማምጣት ከዛ ማርክ ጌን በክረምቱ የዝውውር መስኮት ወደ ሊቨርፑል መቀላቀል የተሻለ ሀሳብ ነው ብዬ ነው የማስበው። አሁን ለምሳሌ ሊቨርፑሎች የቦርሲያ ዶርትመንድ ተጫዋች ሆነውን ሾልተር ባክን እየተመለከቱት ነው የሚገኙትና በጃንዋሪ ዝውውር መስኮት እሱን በማምጣት ከዛ በኋላ በክረምት የዝውውር መስኮት ደግሞ የክሪስታል ፓላስ ተጫዋች ሆነውን ማርክ ጌን ወደ ሊቨርፑል መቀላቀል ትክክለኛው ውሳኔ ነው ብዬ ነው የማስበው። ምክንያቱም ለክሪስታል ፓላስ በጣም ከፍተኛ ገንዘብ ከመክፈል ይልቅ ያንን ተጫዋች በማምጣት ከዛ በኋላ ማርክ ጌን በነፃ ወደ ሊቨርፑል ማምጣት የተሻለ ውሳኔ ነው ብዬ ነው የማስበው። በመቀጠል ደግሞ በሴሜኑ ዙሪያ ያለኝ ሀሳብ ምንድነው? በዚህ ሰዓት የሊቨርፑል የማጥቃት ስፍራው በጣም ደካማ ሆኖ ነው እየተመለከት ነው የምንገኘው። በተለይ ደግሞ ሁለቱ የክንፍ ቦታዎች ላይ በግራ የሚሆኑ በቀኝ ያለፈውን አመት አይነት ጥንካሬ እየተመለከተን አይደለም የሚገኘው። ሞሐመድ ሳላ ልክ እንዳለፈው አመት ጎል እያስቆጠረ አይደለም የሚገኘው፣ አሲስት እያደረገ አይደለም የሚገኘው። እነዚህን ሁለት ነገሮች የማያደርግ ከሆነ ደግሞ ለቡድኑ ያን ያህል ጥቅም የሚሰጥ ተጫዋች አይደለም። ከዚህ በፊት እንግዲህ በተለይ ሳዲዮ ማኔ ስንመለከተው ጎል ያስቆጥራል፣ አሲስት ያደርጋል። ከነዚህ ውጭ ደግሞ ወደ ኋላ እየተመለሰ መከላከሉንም ያግዛል፣ ፕሬሲንጉንም በደንብ ሲያግዝ መመልከት ችለናል። ከሞሐመድ ሳላ ግን ሁልጊዜ የምናገኘው ጎልና አሲስት ነው። ያንን ካላደረገ ግን ብዙ ጥቅም የሚሰጥ ተጫዋች አይደለም። ስለዚህ እዛ ቦታ ላይ በሌላ ተጫዋች መጠናከር መቻል አለበት። በተጨማሪ ሞሐመድ ሳላ በዚህ ሰዓት እድሜው በጣም እየገፋ እየመጣ ነው የሚገኘው። ስለዚህ የሱ ተተኪም ራሱ እዛ ቦታ ላይ መምጣት መቻል አለበት። ከዛ በኋላ ሞሐመድ ሳላህን አንዳንድ ጨዋታዎች ላይ እያሳረፉ ሌላ ተጫዋችን ማጫወት የተሻለ ውሳኔ ይመስለኛል። በዛ ምክንያት ሴሜኑ ወደ ሊቨርፑል መምጣት አለበት። ሌላኛው ነገር ደግሞ በግራ ክንፍ በኩል ኮዲ ጋክፖ ያለፈውን አመት ጥንካሬ እየደገመ አይደለም የሚገኘው። እሱ ብቻም ሳይሆን ሉዊስ ዲያዝም ሊቨርፑልን ለቆ ወደ ባየር ሙኒክ መቀላቀሉ አይዘነጋምና ያ ቦታም አልተተካም የሉዊስ ዲያዝ ቦታምና እዛ ቦታ ላይም የግድ መጠናከር አለበት። በእርግጥ በክረምት የዝውውር መስኮት እዛ ቦታ ላይ ያላጠናከሩት የሪዮን ጉሆማን እድገቱን ላለመግታት በሚል ነበረ ምክንያት ተደርጎ የተቀመጠው። ነገር ግን ደግሞ ብዙ ጨዋታዎችን እየተጫወተ አይደለም የሚገኘው። በእርግጥ ቤንች ላይ በተደጋጋሚ እያገኘ ነው የሚገኘው። ነገር ግን የመጮቻ እድሎች እየተሰጡት አይደለም። ስለዚህ እዛ ቦታ ላይ መጮት የሚችል ተጫዋች መምጣት አለበት ብዬ አስባለሁ። ከዛ በተጨማሪም ሴሜኑን ስንመለከተው ቨርሳታይል የሚባል ተጫዋች ስለሆነ ሁለቱንም ቦታ ከቨር ማድረግ የሚችል ተጫዋች ነው። እንደዚሁም ቅድም እንዳልኳችሁ ሁለቱም ክንፍ ቦታ ላይ መጠናከር መቻል አለበት። በግራ ክንፍም አንድ ተጫዋች መምጣት አለበት። በቀኝ ክንፍም ቢያንስ በዚህ ሰዓት አንድ ተጫዋች መምጣት አለበት። በቀጣይ ደግሞ ሞሐመድ ሳላ ሲወጣም ሌላ ተጫዋች መምጣት አለበትና ሶስት የክንፍ ተጫዋቾች የግድ ያስፈልጉናል። እናም በዚህ ሲዝን ደግሞ ጥሩ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንደኛው ሴሜኑና ሊቨርፑልን ቢመጣ ያጠናክራል ብዬ አስባለሁ። እናም ከቀጣይ አመት ጀምሮ ራሱ በቋሚነት አንዳንድ ጨዋታዎችን መጀመሩ በእርግጠኝነት መናገር ይቻላል። በቋሚነት ባይጀምር ራሱ ጥሩ የስኳድ ተጫዋች መሆን የሚችልበት እድል አለው ብዬ አስባለሁ። ስለዚህ የሱ መምጣት ለሊቨርፑል ጥሩ ነው ብዬ ነው የማስበው። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ የምንመለከተው ዛሬ ብሬኪንግ ኒውስ ተብሎ የተነገረውን ዘገባ ይሆናል። እንደ
ዴቪድ ኦርስቲን እንደዚሁም ደግሞ ፋብሪዞ ሮማኖ ዘገባ ከሆነ ሪያል ማድሪዶች ኢብራሂማ ኮናቴ ላይ ያላቸውን ፍላጎት ትተዋል እያለን ይገኛል። ነገር ግን ደግሞ ዴቪድ ኦርስቲን አያይዞ እንደዘገበው ከሆነ ሪያል ማድሪዶች ይህንን ተጫዋች ለማስፈረም ፍላጎት ባይኖራቸው እንኳን በኢብራሂማ ኮናቴ የኮንትራት ዙሪያ እንግዲህ ምንም ነገር ሊፈጠር ይችላል የሚል ሀሳብን ሰንዝሯል። እንደሚታወቀው ከ2-3 ሳምንት በፊት ሊቨርፑሎች የመጨረሻ ያሉትን ኮንትራት አቅርበውለታል ለኢብራሂማ ኮናቴ። ነገር ግን ደግሞ እስካሁን ድረስ ኮንትራቱን አላራዘምም እና ምናልባትም ከዚህ በኋላም ሊቨርፑልን ሊለቅ የሚችልበት እድል ሰፊ ነው። በተለይ ፒኤስጂዎችም እንደዚሁም ደግሞ ባየር ሙኒኮችም እዚህ ተጫዋች ላይ ፍላጎት አላቸውና ከሁለት አንዱ ክለብ ሊሄድ የሚችልበትም እድል አለው። እናም ሪያል ማድሪዶች ቢተውት እንኳን አሁንም ድረስ በኢብራሂማ ኮናቴ የኮንትራት ጉዳይ ላይ ምንም ነገር ሊፈጠር ይችላል። ሊቨርፑልን በነጻ ሊለቅ የሚችልበት እድልም አለው የሚል ዘገባን ዘግቧል። እንደሚታወቀው ደግሞ ፒኤስጂ እና ባየር ሙኒኮች እዚህ ተጫዋች ላይ ፍላጎት አላቸውና ምናልባትም በክረምቱ የዝውውር መስኮት በነጻ ይህንን ተጫዋች ለማስፈረምም ፉክክር ውስጥ ሊገቡ የሚችልበት እድል ሰፊ ነው እየተባለ ይገኛል። ሊቨርፑሎች እንግዲህ እስካሁን ድረስ ከዚህ ተጫዋች ጋር ድርድር እያደረጉ ነው የሚገኙት። ኮንትራትም አቅርበውለታል። እስካሁን ድረስ እሱ ባይፈርምም ነገር ግን ንግግሮች አሁንም ድረስ እየተካሄዱ ነው የሚገኘው። ነገር ግን የሪያል ማድሪድ ይህንን ተጫዋች ማስፈረም አንፈልግም ማለታቸው ግን እዚህ የኮንትራት ሂደት ላይ ከፍተኛ ተጽዕኖ ሊኖረው ይችላል ተብሎ ነው የሚጠበቀው። ምናልባትም በሊቨርፑል የሚያቆየውን ኮንትራትም ሊፈርም የሚችልበት እድል ሰፊ ነው እየተባለ ይገኛል። በተጨማሪም ግን ሰሞነኛ ብቃቱ ምናልባትም ፒኤስጂዎችም የሆኑ ባየር ሙኒኮችም እዚህ ተጫዋች ላይ ያላቸውን ፍላጎት ሊቀንሱ ይችላሉ እየተባለ ነው የሚገኘው። ምክንያቱም ዘንድሮ እንግዲህ በጣም መጥፎ የሚባል ጊዜን እያሳለፈ ነው የሚገኘው። ነገር ግን ደግሞ አንድ መነሳት ያለበት ጥያቄ ቢኖር ምንድን ነው የተጫዋቹ የአቋም መውረድ ነው ወይስ ሊቨርፑል በዚህ ሰዓት እየተጠቀሙት ያለው ሲስተም አለመስራቱ ነው ወይ ለአቋም መውረድ ተጠያቂ የሚሆነው የሚለው ነገር መነሳት ያለበት ይመስለኛል። እንደዛ ቢሆንም መጥፎ እንቅስቃሴ ቢያደርግም ግን እስካሁን ድረስ የኮንትራት ሂደቱ እንግዲህ በእንጥልጥል ላይ ነው ያለውና በቀጣይ ምንም ነገር ሊፈጠር ይችላል። ይህንንም ነገር እንግዲህ በአትኩሮት መመልከት ያለብን ይመስለኛል። በአጠቃላይ ለዛሬ ያስኩላችሁ እነዚህን ይመስላሉ። በቀጣይ በሌላ እስከምንገናኝ ድረስ በእነዚህ ባነሳናቸው ነጥቦች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ እስክንገናኝ ቸር ያቆየን።